ትፈልጋለች። ሀገራችን ላይ ደግሞ ያኔ ተደግሶ እንደዚህ ነው ሰደቃ መስጠት እንትን የሚለው እሷ ደግሞ እዛ የሚያዘጋጅላት የለም። በምን መልኩ በአቅራቢያዋ ለሚገኙ ምስኪኖች ምግብ ሰርታ ማብላት። ምግብ ሰርታ አረብ ሀገር ናት ልጅቷ፣ አረብ ሀገር ናት። የምታውቃትም ጓደኛ ካለቻት ታማኝ የሆነ ሰው የምታውቀው ካለ ቤተሰብ ወይንም ዘመድ ወይንም ጓደኛ ካሉ በእነሱ በኩል ሰደቃ ታስደርግ ይቻላል። ሌላ ጥያቄ ልጠይቅ? እሺ። ይሁን እንደዚህ በሶሻል ሚዲያ በእንደዚህ ማለት ሰምቻለሁ ላይ ነው የፈረስ ስጋ ይበላል እና ይሄ እንዴት ይታያል? የፈረስ ስጋ መብላትን በተመለከተ አላህ ስብሐነ ወተዓላ በቁርአን ላይ ምን አለ፣ ነቢ ሰለላሁ ዐለይሂ ወሰለም በሀዲስ ላይ ምን አሉ የሚለውን እንመልከት። ያን ነው እሱ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም አንድ የምታደርጉት ከአንቺ ጋር ነው እየሰራሽ ከሆነ የታድርጊው። አላህ በቁርአን ላይ ምን አለመሰላችሁ? አላህ በቁርአን ላይ ምን አለመሰላችሁ? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነትን ወየኽሉቁ ማ ላ ተዕለሙን አለ። አላህ በቁርአን ላይ ሲናገር ፈረስን፣ በቅሎን፣ አህያን ፈጠርኩላችሁ ልትጓጓዙባቸው ዘንድ አለ። ለምን አለ? ልትጓጓዙባቸው ዘንድ። አብደላህ ብን ዓባስ ይህን የቁርአን አንቀጽ አስመልክቶ ሲፈስር ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ወዓላ ዛሊከ ፈየሕሩሙ አክሉሃ። አላህ ስለ በቅሎ፣ ስለ ፈረስ፣ ስለ አህያ ሲናገር እነዚህን ለመጓጓዣ ፈጠርኩላችሁ አለ እንጂ ልትበሏቸው ፈጠርኩላችሁ አላለም። ስለዚህ መብላት አይቻልም ሶስቱ ብሎ ተናገረ። ስለዚህ ፈረስ ምን እንደማይበላ አብደላህ ብን ዓባስ ተናግሯል። መጀመሪያ አላህ ስብሐነ ወተዓላ እዚያው ሱረቱ ነሕል ላይ ቀደም ብሎ የሚበሉ ስጋዎችን ከገለጸ በኋላ ከዚያ መጓጓዣ የሚሆኑትን ደግሞ ገልጾ ነው። በዚያ ላይ አብደላህ ብን ዓባስ እንግዲህ አብደላህ ብን ዓባስ ማለት ሙፈሲሩል ቁርአን የቁርአን ተርጓሚ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገውለታል። አላሁመ ዐልምሁ ተእዊል ብለው አምላክ አላህ ሆይ የቁርአንን ፍቺ ለዚህ ሰው አስተምረው ብለው ዱዓ ያደረጉለት ታላቅ ሰሃባ ነው። ስለዚህ እርሱ ይህን የቁርአን አንቀጽ መሰረት አድርጎ የፈረስ አህያ ይበላል ብሎ ቃል በቃል ተናግሯል። እሺ ታዲያ ሐዲስ ላይ ሰዎች የፈረስ ስጋ እንደበሉ ተገልጿል ወይ? አዎ ተገልጿል። የሰዎች መብላት ማስረጃ ይሆናል ወይ? በመጀመሪያ ኢዛ ካለፈ ቀውል ላህ ወቀውል ረሱል ሰለላሁ ዐለይሂ ወሰለም ምን አፍዓል ናስ ፈዩቀደም ቀውሉሁ ስብሓነሁ ወተዓላ ወቀውሉ ዐለይሂ ሰላቱ ወሰላም። አንድ ቃዒዳ አለ፣ አንድ መርህ አለ ልታውቁ ቢገባ። እሱ ምንድን ነው? ትዕዛዛት ወይንም ክልከላዎች ከመጡ እንዲሁም ደግሞ ከሰዎች ከተግባር ጋር ቢጋጭ ያ የአምላክና የነቢይ ንግግር ይቀደማል። ከሰዎች ንግግር ማን ነው ተግባር በፊት ማለት ነው። ገብታችኋል? ይሄን ቃዒዳ ይሄን መርህ ያዙ ሁልጊዜ በቁርአንና በሐዲስ ላይ ይሄን አድርጎ ይሄን አታድርጎ የሚል ቃል መጥቶ ከሆነ ከዚያ በኋላ ሰዎች የሆነን ተግባር አድርገው ከሆነ በዚያው ዘመን ሐታ ለምን የነብዩ ሰለላሁ ዐለይሂ ወሰለም ተግባርና ወይንም ደግሞ የሰሃቦች ተግባር አይሆንም? ከተግባርና ከንግግር የቱ ይቀድማል? ንግግር ይቀድማል። ገብታችኋል? ስለዚህ ሰሃቦች በሉን የተባለው ነቢያት አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ለምን በሉ ወደሚለው እንምጣ። ያ መብላታቸውን ይዘን እንዳው መብላት ይፈቀዳል ማለት ነው የሚለውን እንይዛለን ወይ? አንይዝም። ምክንያቱም የተከለከለ ነገር እንድንበላ የተፈቀደበት ጊዜ ስላለ። መቼ ከተባለ በተቸገራችሁና በተጨናነቃችሁ ጊዜ ህይወታቸውን ለማትረፍ ሲባል። የቱ ጋ ነው ይሄ ያለው ከተባለ ሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ የአሳማ ስጋን ከልክሏል አይደለ? መልሱ። የአሳማ ስጋ በእስልምና ሐላል ነው ሐራም? ማን ነው የሚመልስ? ሐራም ነው የአሳማ ስጋ። እያቸው አይደለ? ግን የተፈቀደበት ጊዜ አለ። መቼ? በተቸገራቸው ጊዜ ህይወታቸውን ለማትረፍ ሲባል ያን ይዝና፣ ስለዚህ በእስልምና የአሳማ ስጋ ሐላል ነው ቢል አንድ ሰው ይቻላል? አይቻልም። ሐራም ነው። ሰውየው ግን ከተቸገረና ከተጨናነቀ ህይወቱን ለማትረፍ እሱን ብቻ ነው ከፊቱ ያገኘው። ያን ካልበላ ህይወቱ ሊያልፍበት ነው ይሄ ሰው። በዚያን ጊዜ ህይወቱን ነፍስን ለማትረፍ ያክል ከዚያቸው ይበላ እንደ ኃጢአት አይቆጠርበትም። እንደ ኃጢአት አይቆጠርበትም ማለት እንጂ የአሳማ ስጋ በእስልምና ይፈቀዳል ማለት ነው አይደለም።
ከዛሊክ ልክ እንዲሁ ሰሓቦች በህይወት ዘመናቸው አንዲት ጊዜ ነው የፈረስ ስጋ የበሉት። ለምን? ሐላል ቢሆን ኑሮ ሁል ጊዜ እያረዱ በበሉት ነበር። አንድ ጊዜ የበሉትን ለምንድን ነው የበሉት ከተባለ በጅሃድ ጊዜ ነበረ። ጅሃድ ደግሞ ኃይል ወይንም ቁዋ የሚጠየቅበት ጊዜ ነው። ገብታችኋል አይደለ? ለፍስፍስ ሆነህ ከቀረብክ ትሸነፋለህ። ከፊት ለፊትህ ያገኘኸውን ነገር የዛኔ መብላት አለብህ። ሌላ ምንም አላገኝም እነዚህ ሰሓቦች። ከዚያ ከፊት ለፊታቸው ያን ያገኙ ያንን እንዲበሉ በዚያን ጊዜ ተፈቀደ። ያንን ይዘንኛ ሐላል ነው ማለት ነው ሳይሆን ልክ ቁርአኑ በገለጸው መሰረት የአሳማ ስጋ እንዳትበሉ በክት እንዳትበሉ ካለ በኋላ መጨረሻ ላይ ነገር ግን ፈመን ጡረ ገይረ ባጊን ወላ ዓድን ብሎ ተናገረ። ነገር ግን የተጨናነቀ ሰው ካለ በዚያ ላይ ወሰንና ድንበርን ሳያልፍ ነፍሱን ለማትረፍ ያክል ቢበላ እንደ ኃጢአት አይቆጠርበትም እንዳለው ከዚህ አንጻር ነው የምትረዱት ማለት ነው። የተፈቀደና ሁልጊዜ የሚበላ ቢሆን ኖሮ ሰሓቦች ሁልጊዜ እየበሉ ባሳዩን ነበር። ናድር ነው ቀን እንደው በስንት እንትን የተጠቀሰ አንድ ክስተት ብቻ የተከሰተን ነገር ይዘን ያንን ሐላል ነው ማለት አይደለም። ይሄ ነው ምክንያቱም አብዱላህ ብን ዓባስ የቁርአኑን አንቀጽ ይዘው ሱረቱ ነሕል ላይ ያለውን ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ካለ በኋላ ሲፈስር ምን አለ? ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ወዐላ ዛሊከ ፈኢነኒ አክረሁ አክል ሀዚህ አደዋብ አለ። እሺ ይህን ይመስላል። ሰላም አለይኩም ኡስታዝ። አለይኩም ሰላም ወረሕመቱላህ ወበረካቱ። እንዴት ናችሁ? ሰላም ናቸው አለን አልሐምዱሊላህ። አልሐምዱሊላህ። በመጀመሪያ ለአድሚኖች በጣም ከልብ አመሰግናለሁ። ብዙ ጊዜ ለመግባት ሲሞክር አልመልሱኝም፣ ብዙ ጊዜ ይቀበሉኛል። ሹክረን ለማለት እፈልጋለሁ። ሲቀጥል ጠቅለል አድርጌ ነው ጥያቄ መጠየቅ የምፈልገው። ያኔ ሁሉንም ያካታል በሚለው አንድ ሰው ለምሳሌ ያኔ ቢክራ ለራሱ ቢክራ ከሆነ ቢክራ ብቻ ነው ማግባት የምፈልገው ማለት አይችልም? ይችላል። ነው ማግባት የምፈልገው ማለት ይችላል። ያኔ ከዛ ውጪ አላገባም ማለት ይችላል አይደል? መብት ነው። ያው አብዛኞቹ እንትን ስለሚል የሆነ በዛ ነገር ላይ ደግሞ ማስደገፊያ ምናምን እንትን ቢኖረው አሪፍ ነው። በጣም ማስረጃ እንጥቀስ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ግን ያን ስንል ቢክራ ያልሆነችን ሴት አታግቡ እያልን አይደለም። ገብታችኋል አይደል? ግን ሰውየውን ቢክራ ነው የምፈልገው ካለ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጣ እና የሆነ አንድ ሰሃባ ነበር። ቢክራ ማለት ድንግል ማለት ነው። የአረበኛ ቃል ነው ቢክር ማለት። አንድ የት አድርገው ወንድም የት አድርገው የሆነ ሰው ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም የት አድርጉት አንድ ሰሃባ ነበር። እናቱ ሞተችበት እና ጠፋ ለተወሰነ ጊዜ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰሃባ በመጣ ጊዜ ምን ሆነ ነው አሉት። እንቱ የአላህ መልእክተኛ ሆይ እናቴ ሞታብኝ ነበር አላቸው። እና በዚህ ላይ ጠፋህ አሉት። አዎ እና ደግሞ አግብቻለሁም ብሎ በስራት ነገራቸው። ሀል ተዘወጅተ ቢክረን አም ሰይበን አሉት። ቢክራ ነች ያገባሃት ወይንስ አይደለችም ማለት ሰይበን አለ። አይ ቢክራ አይደለችም አግብታ የፈታች ነች ብሎ ተናገረ። ሀላ ተዘወጅተ ቢክረን ቱላዒቡከ ወቱላዒቡሃ ትዳዒቡከ ወቱዳዒቡሃ አሉት። ምን ነው ድንግል አታገባም ነበረን አሉት። የምታጫውታት የምታጫውትህ የምትቃለዳት የምትቃለደህ አሉት። የሚገርም የሆነ መልእክት ነው። ሴት ልጅ የመጀመሪያ ከእርሷ ጋር ህይወትን ካሳለፈው ሰው ጋር ጨዋታዋም ሆነ ቀልዷ ሁሉ ነገሯ ከዚያ ሰው ጋር ይሆናል። ይህ የማይደበቅ እውነታ ነው። ከዚያ በኋላ የሚመጣውን ሰው በህይወቷ ላይ ታወዳድረዋለች ከመጀመሪያው ጋር። ሁሌ ያ ሰው ከጭንቅላቷም አይጠፋ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የምታጫውታት የምታጫውትህ የምትቃለዳት የምትቃለደ። ያ ማለት ከቀጣዩ ሰው ጋር አትጫወትም አትቀልድም እያሉ አይደለም። ግን እነዚያ ቀጣዮቹ ከመጀመሪያው ጋር ተወዳዳሪ ናቸው። ይሄ በቃ የማይደበቅ እውነታ ነው። ስለዚህ ሰውየው ምክንያቱም ተናገረ። ታዲያ አይ አንተ የአላህ መልእክተኛ እኔ እንደዚያ ማድረግ እችል ነበር፣ ግን ልጆች ስላሉ ነው ያላቸው። አሁን ተቀበሉት ሀሳቡን።
ልጆች ካሉህ ደግሞ ድንግል አግብተህ ልታሳድግልህ አትችልም። ያን ህይወት አላየችውም እና ልጆችን የማሳደግን ህይወት። ነገር ግን አግብታ የፈታች ከሆነ ስለሆነች ያቺ ህይወትን አይተዋለች። እንደዚያ ከሆነ ደግሞ ከድንግሏ ይልቅ ያችኛዋ የተሻለች ነች። እዚያ ተስማሙ ነቢያችን ሰለላሁ ዐለይሂ ወሰለም። ያ ነው ድንግል ማግባት። ድንግል ሴቶች ከጀነት ሴቶች ከሑረል ዒኖች መገለጫ ባህሪን አንድ ባህሪ ይዘዋል። የጀነት ሴቶች መገለጫ ምንድን ነው ከተባለ ሑሩን መቅሱራትን ፊል ኺያም ለም የጥሚትሁነ ኢንሱን ቀብለሁም ወላ ጃን ብሎ አላህ ገለጻቸው። ሑር መቅሱራት ፊል ኺያም። መቅሱራት ማለት የተቆጠቡ ወይንም የታቀቡ ማለት ነው። ፊል ኺያም በኺማቸው ውስጥ ወይንም በድንኳን የሚባለው አይደለም። በጀነት በመኖሪያ ቦታዋ እንደታቀበች አይነት ሴት ነች። ለም የጥሚትሁነ ኢንሱን ቀብለሁም ወላ ጃን። ጀነት ገብቶ ከሚያገባቸው ባላቸው በፊት ምንም አይነት ወንድ ያልነካቸው ብሎ ገለጻቸው። ድንግል መሆናቸው ሲናገር ድንግል ሴት የጀነት መገለጫ ሰዎችን ይዛለች። ጀነት እና ያ ሲባል ነቢያችን ሰለላሁ ዐለይሂ ወሰለም እንደው ሌሎቹን አታግቡ እያሉ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በድንግልና ያገቧት አንድ ሴት ብቻ ነች። ሁሉም ሌሎቹ ድንግል ነበሩ። ያቸው ድንግል ነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም አብዛኛው ያገቧቸው ሚስቶቻቸው ትዳር የነበራቸው ልጆች ያሏቸው ህይወት የነበራቸው ሴቶች ናቸው። በእድሜ ከፍ ያሉ ባሎቻቸው የሞቱባቸው የሚያስጠጋቸው ሰው ያጡ እንዲህ አይነት ሴቶች ነበር ያገቧቸው። እና ያ ነው ግን ለልጅ ጥያቄ አሁን እኔ ድንግል ብቻ ነው ፈልገው አላገባም ብል መብት አለኝ ይችላለሁ ወይ? መብት አለ። ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጠይቅ በቃ እዚህ ጋር እሱ ዳኛ አልሐምዱሊላህ መርሐባ አምር ስዳ እንዴት ነህ? ዳኛ አልሐምዱሊላህ አላ አልሐምዱሊላህ ዋናው አለሁኝ እመጣለሁ ኢንሻአላህ። አይሻ እሺ ጥያቄያችሁ ምንድን ነው? ልጠይቅ እሱ እዚህ ጋር በቃ እሺ ጥያቄን የፈራሁበት ምክንያት ትሰማለህ በውስጥ የትንሣኤ ጊዜ የሰው ስራ ይዘን አለው ማለት ነው። የትንሣኤ ጊዜ ነው። በትንሣኤ ዕለት የትንሣኤ ጊዜ ምንድን ነው ያልሽው? የሰዎች ስራ እንደሚመዘኑ ነው የሰማሁት። እውነት ነው። ለዛ እንትን ምንድን ነው እኔ ደግሞ ያሳለፍኩት ጊዜ ብዙ ልክ ነው ብዬ አላምንም። ልክ አይደለም፣ ትንሽ ጊዜ ነው። አሁን እዚህ ጋር ብሞት ያጠፋሁት ነገርና መልካም ስራዬ በፍጹም አይገናኝም። ለዛ አንድ ሰው ምን ይለኛል፣ አንቺ ሚዘንሽ ጥሩ ስራሽ ከፍ እንዲል ከፈለግሽ አሁን ዱንያ ላይ ባለሽ መስጊድ መስራት፣ አንድ ሰው ከድህነት ማውጣት ምናምን አለች። ከዛ እኔ ደግሞ የወሰንኩት ውሳኔ አሁን እንደዛ ለማድረግ አቅም ስላልልኝ ከራሴ አካል አሁን እንግዲህ ቅርታ አድርጉልኝ እዚህ ጋር ከአላህ ዘንድ እኔ በቃ መጠየቅ ስለማልፈልግ ነው። ባለኝ አሁን ያለኝበት እድሜ 30 ዓመት አልሞላውም፣ ግን ያሳለፍኩት ብዙ ጊዜ ጥሩ አይደለም። ለዛ ኩላሊቴን ሽጬ በአንድ ኩላሊት እንደምኖር ተረድቻለሁ። በሱ ብሩን ምንም ነገር ሳልጠቀም አንድ ሰውን በቃ
ቤት ያሌለው ሰውን ቤቱን ሰርቼለት ወይንም አንድ መስጊድ ገጠር ላይ ሰርቼ በቃ ያ ከፍ እንዲልልኝ ነው የፈለኩት። እና ያ ሰው ብዙ መስረጃ አልሰጠኝም። አላህ ይቀበልሻል ነው ያለኝ። እውነት ነው ይቀበለኛል እንደዛ ካደረኩት? ተሳስቷል ሰውየው። አንቺ በውስጥሽ ያለው ተቅዋ ወይንም የአላህ ስብሐነሁ ወተዓላ ፍራቻ ትልቅ እንደሆነ ያሳያል ጥያቄሽ። ነገር ግን እንዲህ ብሎ መልስ የሰጠሽ ሰው ተሳስቷል። ነገ ከአላህ ፊት ስራችን ይመዘናል ወይ ከሚለው ልጀምር። አዎ ስራችን ይመዘናል። ወልወዝኑ የውመኢዚን ልሐቅ ብሏል አላህ። ሚዛን የዛኔ እውነት ነው ብሏል። ፈመን ተቁለት መዋዚንሁ ፈኡላኢከ ሁሙል ሙፍሊሑን አለ። እነዚያ የመልካም ስራቸው ሚዛናቸው ያደፋላቸው ሰዎች እነርሱ ናቸው የሚድኑት አለ። ወመን ከፈት መዋዚንሁ ፈኡላኢከ ለዚነ ከሲሩ አለ። ሚዛናቸው ዝቅ ያለባቸው ደግሞ እነዚያ ናቸው የሚከስሩት ብሎ ተናገረ። ግን ስላለፈው ወንጀሌ ብላ አስባ ነው እርሷ። ስላለፈው ወንጀላችሁ ተውበት ካደረጋችሁ ያ ተምሯል፣ ይታበሳል። ነገ ሚዛን ላይ የኃጢአት ሚዛን ላይ አይቀመጥም እንዳታስቡ። ቦታችኋል አይደል? ነገ ሚዛን ላይ አይቀመጥም እንዳታስቡ ማለት ነው። ያ ነው። ሌላኛው ነገር ልክ እንዳንቺ ካለፉት ዘመናት ሰዎች ብለው ነቢያችን ሰለላሁ ዐለይሂ ወሰለም የጠቀሱት አንድ ሐዲስ አስታወስኩኝ። ምስቱን ልንገራችሁ። ከእናንተ በፊት የነበረ አንድ ሰው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያም ሰው አማኝ ነው፣ ግን እውቀቱ አናሳ ነበር። ከዚያም በኋላ ያ ሰው በርካታ ኃጢአትን አድርጓልና ለልጆቹ ኑዛዜ ሰጣቸው። ልጆች የሚል እኔ አሁን ወደ ሞት አፋፍ እየሄድኩኝ ነው፣ በጣም አርጅቻለሁ፣ በጣም ኃጢአትን ሰርቻለሁኝ፣ የአምላኬ ትእዛዝ ላይ ወሰን አልፌያለሁ። ነገ በዚህ ኃጢአቴ ከአላህ ፊት መቆምና መጠየቅ መቀጣትን እፈራለሁ እና ስለዚህ ከፊቱ እንዳልቆም በምሞት ጊዜ የማያዛችሁን ኑዛዜ አሁን ፈጽሙልኝ አላቸው። እሺ ምን ታዘናለህ አሉት። ነገ ከአምላኬ ፊት በዚህ ሁሉ ኃጢአቴ መቆምን ስላፈርኩኝ ልክ ስሞት አስክሬኔን አቃጥሉትና አመድ ስሆን አመዱን ውሃ ላይ በትኑት አላቸው። እሺ አሉት። ከዚያም በኋላ የሰው ሞተ። በሞትም ጊዜ አባታቸውን ኑዛዜ ፈጸሙ። አቃጠሉትና አመድ ሲሆን አመዱን ወስደው ውሃ ላይ በተኑት። ነቢያችን ሰለላሁ ዐለይሂ ወሰለም አስከትለው ሲናገሩ ምን አሉ? አላህም የዚህን ሰው አስክሬን አስነሳና ከፊቱ አቆመው። እያወቀም ጠየቀው፣ እንዲህ ሲልም ጠየቀው፣ ባሪያዬ ሆይ ያን እንድታደርግ ያነሳሳህ ነገር ምንድን ነው ብሎ ጠየቀው። ይህም ሰው ምን አለ? አምላክ አላህ ሆይ በዚያ ሁሉ ኃጢአቴ ከአንተ ፊት መቆምን አፍሬ ነው፣ አንተን ፈርቼ ነው ያን ያደረግኩት ያዘዝኳቸዋል። ከዚያም አላህ ምን አለው አሉ? እኔን በመፍራትህ ምክንያት በኃጢአትህ ከእኔ ፊት ለመቆም በማፈርህ ምክንያት እነሆ ኃጢአትህን ሁሉ ይቅር ብዬልሃለሁኝ አለው። ጀነትን ማስገባዋል። ጀነት እንደሚገባ ተወሰናለ። አያችሁ፣ አሁን እችል አንቺ ልብሽ ውስጥ ያለው የዚያ የሰውዬ አመለካከት ነው። ከአምላክ የፊት ነገ ሚዛን ላይ ሲቀመጥ ያ ሁሉ ኃጢአቴ እዚያ ሁሉ መቀጣትን አልፈልግም እና ያ እንዲማርልኝ ከወዲሁ መስጂድ ላሰራ ከሰውነቴ ኩላሊቴን ሽጬ ያልሽው ነገር ልክ እንደዛ እንደ ሰው ነው። ነገር ግን እንደዛ ማድረግ አይቻልም። ሰውየውም ትክክል አይደለም። ያ ሰው አቃጥላችሁ አመድ ላይ ጣሉኝ ያለው ስህተት እንደሆነ ሁሉ አንቺም እንዲሁ ከሰውነትሽ የሆነን የሰውነት ክፍል ኩላሊትን አስወጥተሽ መሸጡና መስጂድ ማሰራቱ ስህተት ነው። ታዲያ ያ ኃጢአቴ ሚዛን ላይ እንዳይሆንብኝ ምን ላድርግ ለሚለው መጀመሪያ ነግሬሻለሁ። ተውበት ማድረግ። ተውበት ካደረጋቸው አላህ ሱብሓነሁ ወተዓላ ያለፈውን ይቅር ይለዋል። ወኢኒ ለገፋሩ ሊመን ታበ አለ። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ አለ። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ ላህ የቱቡ ዐለይህ አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ ወደ አላህ ንስሐ ያደረገና የተመለሰ ራሱን ያስተካከለ እኔ ያለፈው ወንጀሉን እምርለታለሁ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ተውበት ተጅቡ ማ ቀብለሃ ብለዋል። ተውበት ያለፈን ኃጢአት ያስምራል፣ ያስበርያል። በሌላ ሐዲስ ላይ ኢነ ላህ የቅበሉ ተውበት ልዓብድ ማ ለም ዩገርግር አለ። አላህ የባሪያውን ንስሐ ይቀበለዋል ሞት ላይ እስካልደረሰ ድረስ አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ ላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ተቀብሎለታል ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ባቡ ተውባ መፍቱሕ ሐታ ተጥለዕ
ወላሂ በቃ የሚል ነገር ራሱ ጠፋብኝ። አላህ ጀዛችሁን ይክፈላችሁ ሁላችሁም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلكي جونو طبقي. جماعة السلام عليكم بيالو እንዴት ናችሁ? ብርቱካን እንግዲህ ተውበትሽን አላህ ይቀበልሽ የኔ ምስኪን አብሽሪ፣ አላህ ይቀበልሽ። ሁላችሁንም አላህ ይቀበላችሁ፣ ሁላችንም አላህ ይቀበለን። መርሐባ። ሁሱ ስልክ እስከሚያነሳ ጥያቄ ካላችሁ መግባት ትችላላችሁ። እስከዛ ድረስ ክርስቲያኖችም መግባት ትችላላችሁ። አፏን እንትን የሆነ ሰው የሆነ ጥያቄ ሲጠይቅ ማለት ነው እንትን አትላኩ እሺ፣ የሚያለቅስ ኢሞጂ አትላኩ እሺ። ቲክቶክ ዋርኒንግ ይሰጣል እና ምንም አይነት ጥያቄ ሲጠይቅ ከቻላችሁ የሚያለቅስ ኢሞጂ አትላኩ እሺ። ባረከላሁ ፊኩም። ጠይብ ወንድም መጠየቅ ከተቻለ ልጠይቅህ። ፈትዋ ነው ያኔ በኒቃብ ጉዳይ ነበር መጠየቅ የምፈልገው። እሺ ጠይቂ። ጠይብ እኔ ጥያቄ በኒቃብ ጉዳይ ነው የምጠይቀው። ያኔ አሁን ብዙ ጊዜ እኛ እዚህ አረቦች ጋር የምንሰራ ልጆች ኒቃብ ለብሶ መስራት አይቻልም ምናምን እያሉ እንደዚህ እንድንለብስ ብዙ አይፈቅዱልንም እና ያኔ ከማም ለብሶ መስራት እንዴት ይታያል? ያኔ ይቻላል ውስጥ እንዴት ነው? አሁን ብዙ ጊዜ ተሸፋኝ አንፈልግም ምናምን ይላሉ። እሱን ተብራሩልኝ ፈልጌ ነበር። ኒቃብ መልበስ አለባቸው። በዑለሞች መካከል ኺላፍ ቢኖረውም ትክክለኛ መልበስ አለባቸው የሚለው ነው። ስለዚህ ልበሱ። ስራ ቦታ ላይ ካስቸገሯችሁ ከላይ የምትለብሱትን ሻሽ ልክ እንደ ኒቃብ መጠቀም ትችላላችሁ። ሁለተኛ ጥያቄ ደግሞ አሻንጉሊት ልብ ቅርጽ ነገር መጠቀም አይቻልም ላሉ እሱ እንዴት ይታያል? እነዚህ ኮሜንት ላይ ያሉት ነው ወይንስ ከሩህ ቤት ውስጥ የሚቀመጡ አሻንጉሊቶች? እሱ ሳይሆን ይሄ አሻንጉሊቶች የምንጠቀማቸው በደወላችን ላይ ያሉ የሚላላኩ የሚያለቅሱ ነገሮች እንደዚህ ምስቁ አሻንጉሊቶች እነሱ እነዚህ ኮሜንት ላይ ያሉት ከሆኑ በእነዚህ በዑለሞች መካከል ኺላፍ ቢኖረውም እነዚህ ከምስል አይደሉም። ምስል ይባል ዘንድ ሙሉ የጭንቅላት ቅርጽ ሊኖራቸው ይገባል። ጭንቅላት ቅርጽ ማለት ያድክሙ ማስለፋልኩም ሁለት አይኖች፣ አፍንጫ፣ ጆሮዎች፣ አፍ እነዚህ ሊኖራቸው ይገባል። እነዚህ ደግሞ የላቸው መስመር ብቻ ናቸው። ሰው ስሜቱን ለመግለጽ የሚጠቀምባቸው ናቸው። እሺ ቀጥሉ። ጠይብ ሶስተኛ ጥያቄ ሴት ደውራ ላይ ሆና ቁርአን መንካት ወይም መቅራት ትችላለች አትችልም? መቅራት ችግር የለውም፣ መንካት ግን አይቻልም። ጠይብ ጀዛከላሁም ኸይራን። ወኢያኩም። እሺ ዳዊት ሰላም። የሆነ ነገር ልጠይቅ ፈልጌ ነበር። እሺ ሚዩት ሳታደርግ በትክክል ትመልስልኛለህ? ወደ ጥያቄ ግባ። አላህ አምላክ ነው ብለህ ታስባለህ? እርሱ ውጭ አምላክ የለም ብዬ ነው ሁላ ማስበው። ታዲያ እንዴት አምላክ ተሆነ? የገዛ ፍጥረታቱን ግደሉ ይላል። ለአላህ አትግደሉ ነው ያለው። የሚጋደሉ ሰዎችን ከሆነ ደግሞ እነሱን የሰውን ነፍስ እናጠፋለን። ግደሉ፣ እንደዚህ ተቆጣጠሩ፣ ይሄን ቦታ ተቆጣጠሩ ይላል አይልም? እሺ አሳየን። በቃ እንደሱ ያለበት እንደሱ ይሻላል። ላስረዳህ ነበር አንተ መስማት አልፈለግክም። ስለዚህ አሳየና ትልቁ ላይ እናድርግህ። እሺ አስረዳኝ፣ ችግር የለውም አስረዳኝ። አንተ ወደ አስረዳህ ከሆነ አዳምጥ። አጭር በሆነ መልኩ ላስረዳህ ነው ወሬ ሳላበዛ። እሺ
በእስልምና የሰው ነፍስ በጣም የተከበረ ነው። አላህ በቁርአን ላይ ወለቀድ ከረምና በኒ አደም ብለዋል። የአዳም ልጆች አክብሬያቸዋለሁ ብለዋል። ልክ እንዲሁ በሌላ ቦታ ላይ ወላ ተቅቱሉን ረመላህ ብሏል። ያችን አክብሬ ነፍስ ታጠፉ ለአላህ ከልክሏል። በሌላ ቦታ ላይ ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ብሏል። የአንድ ሰው ነፍስ ያጠፋ ሰው የዓለምን ሰው እንዳጠፋ ነው አለ። ሰው ነው ያለው። ልብ በል፣ ሙስሊም ክርስቲያን አይደለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ብሏል። የአንድን ሰው ነፍስ ያዳነ የዓለምን ሰው ነፍስ እንዳዳነ ነው ብሏል። ይሄን ካወቅን አሁን ተገደሉ ገጾች ምንን አስመልክቶ ነው ወደ ስንመጣ መጋደል የሚፈልጉ ከሃዲያኖችን ብሎ አላህ በቁርአን ላይ ያስቀምጣል። ወቃቲሉ ፊ ሰቢሊላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን ተጋደሉ አለ። በተለያዩ ሀገር ላይ ሽብርን የሚያስፋፉ ከራሱ የሚከላከል እሱ ተወቃሽ ነው። በተለያዩ ሀገር ላይ ሽብርን የሚያስፋፉ ታዲያ ለምንድን ነው ሽብር ይስፋፋ እየተባለ ሽብር እየተስፋፋ ያለ በሀገራችንም ሆነ በተለያየ ሀገር ለምን? ማነው እንደሱ ያለው? ይህን ያለ ሰው መወቀስ አለበት። ማነው ያለ ሰው መወቀስ አለበት? አላየው ብለህ አይደለም፣ በደንብ ታያለ። የተለያዩ የእናንተ ኡስታዞች የሆኑ በስርዓት ቪዲዮ የተለያየ ቪዲዮ ተሰርቷል። እኔም በሌላ ስልክ ቢኖረኝ ማሳየት የምችለው ነበረ። ሁላ የእናንተ ኡስታዝ የሆኑ በሙሉ በስርዓት ቲክታክ ላይ ወጥተው ላይቭ ከፍተው እንደዚህ እናደርጋለን እያሉ ሽብርን እያስፋፉ ነው በሀገራችን ላይ። እንደዛ የሚል የለም። ያለ ሰው ካለ ተሳስቷል። አይ በእርግጠኝነት አንተም አይተዋል፣ እንዳላየ ለመሆን ፈልገህ ነው እንጂ በስርዓት አይተዋል። በእርግጠኝነት የምነግርህ ምክንያቱም በአንድ ሰው አይደለም ያለ፣ ሁለት ሰው አይደለም ያለ፣ 4 5 ሰው እኔ እንኳ ይቻለሁኝ እንደዚህ እያለ በስርዓት ላይቭ ላይ ወጣው እንደዚህ እያሉ ለምን ሽብርን አድርጉ ምናምን ሰዎችን አሸብሩ ምናምን የሚል ካለ እንደዚህ ይሄ ካለ ስህተት ነው። ሰዎችን አሸብሩ ብቻ ሳይሆን በስርዓት እንደዚህ ግደሉ፣ ይህን ቦታ ተቆጣጠሩ፣ በስርዓት እንደዚህ እያሉ አይ እንደዚህ ይሄንን ግደሉ፣ ይሄንን ተቆጣጠሩ ምናምን የሚል ይሄ ካለ ይሄ ተሳስተዋል ይሄን የሚል ካለ ይህን የሚለው ማን ነው ከተባለ እግዚአብሔር ነው። ላሳየህ፣ ግደሉ ህፃናቶችን ይላል እግዚአብሔር። ምን ትላለህ? አይልም ያንን አይልም። ያ የእናንተ ተረት ተረት ነው። እንደዛ ሚል ደግሞ የእናንተን ራሱ አውጥቼ ማሳየት እችላለሁ። ወይም ቆይ አማርኛ የተረጎምኩትን ቆይ ላሳየህ። ልከፍት ነበር እንትን ያላችሁ ቆይ ላሳያችሁ። አንዴ ላሳይ፣ ጠብቀኝ አንዴ ታገስ። የት ጋር ነበረ? ያው ሁሱ ያና እግዚአብሔር ያው ህፃናቶችን ግደሉ ብሏል። በጣም ያሳዝናል። ምን ትላለህ? እምልኝ ነው እምልኝ ያ መጽሐፍ ቅዱስ ላይ እናትና አባቱን የሚሰድብ ፈጽሞ ይገደል። ህፃናቶችን አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ነው አድርግለት። አንዴ ህፃናቶችን ግደሉ ይላል። እኔ ያረኩት ይታያል። በትልቁ አድርገኝ። እንጨርስና ይሄንን ከዛ በኋላ እስልምና ላይ ጥያቄ ካለ ይሄን በትልቁን አድርገው፣ የኔን በትልቁን አድርገው። እሺ የኔን በትልቁ አድርገውና ቼክ አድርገው እንዴት እንደማይል። እሺ ችግር የለውም። በቃ አንድ ጊዜ ግደሉ ያለበትን እናሳይህና ከዚያ ትቀጥላለች። ችግር የለውም። እሺ ማን ወረደው? ለምን? አንደኛ ሳሙኤል ራስህን አይደል የወረድከው? መመለስ ያቅትህ መገን ሸጊቱ ጂጂ የመለስክለት አለ እንዴ? መለስኩለት እኮ ከቁርአን። ከዚያ በኋላ መጽሐፍ ቅዱስ ላይ ነው ህፃናቶችን ግደሉ ያለው እግዚአብሔር ስለው የለም አለ። እናሳየው ወደ ሳታውጡ ነው። ሕዝቅኤል 9:6 ላይ ክፈችለት። ትንቢተ ሕዝቅኤል 9:6
እሱ ቀጥል አይሽ ያውና ክርስቲያኖች ያው እነዚህ ጋር እግዚአብሔር ሽማግሌዎችን፣ ጎበዞችን፣ ቆንጆዎችን፣ ሴቶችን፣ ህጻናቶችን ፈጽማችሁ ግደሉ ብሏል። ያው ግደላቸው ህጻናቶችን። ይህን ይመስላል። የሚገባ ክርስቲያን ካለ አስገባቸው። ራስን በትልቁ አድርገህ እሱ ለታብታብ እንዲመች እሺ አላችሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እሺ ትጠይቂያለሽ። አንድ ጌች በዚህ ላይ ሀሳብ አለ ጌቸው? ምን አላችሁ? በዚህ ላይ ሀሳብ አለ። እግዚአብሔር ህጻናቶችን ግደሉ ይላል። ምን ትላለህ? የቱ ጋር? ያው እነዚህ ጋር ክፈተው እስኪ አንድ ያው እናሳያቸው። ያው ሽማግሌውንና ጎበዝን፣ ቆንጆይቱንና ህጻናቶችን፣ ሴቶችን ፈጽማቸው ግደሉ። ያ ከአውዱ አንጻር ይሆናል እኮ አውዱም ይሁን ምኑ ህጻናቶችን ለምን ግደሉ ይላል እግዚአብሔር? ያ እኮ ከምን አንጻር ሊሆን እንደምችል ምክንያት አይሆን እኮ አንዱ ችግር የለውም። በቃ አንተ መጽሐፍ ስለሆነ አስረዳ። ከአምስት ጀምሪለትና አቅልሚለት። ከአምስት ጀምሪለት አንብብና አስረዳና። እሺ ቆይ ቁጥሩን ንገረኝ፣ እኔ አነበዋለሁ። ቁጥሩን ንገረኝና ካም ፍላጎት ነው የሚደረግ። በጣም ደስ እያለሽ ነው የምታደርግ። ረመዳን ቢርብሽ ባይርብሽ ትጾሚያታለሽ አይደል? ሰኞና ሐሙስ መጾም ግን ሌላ መቃም ነው። አያመል ቢድ መጾም ግን ሌላ መቃም ነው። 10 ቀን ያረፋን 10 ቀን መጾም ሌላ መቃም ነው። ገባችሁ? ስለዚህ ሰዎች ከፈርድ አልፈው በሱና የሚጠመዱት ከሰው ላይ ሲወርዱ ነው። ሰው ላይ ቢዚ የሆነ የሰው አይብ የሚከታተል ሰው ሱብሃንአላህ። አላህ ብቻ ይህቲና ወይህቲኩም። ወላሂ አላህ ይምራን። ነቢዩ ሰለላሁ ዐለይሂ ወሰለም እኮ ምንድን ነው ያላቸው? ቀድ ጉፊረ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር። ያለፈው ወንጀል ተምሮልሃል፣ የሚመጣውም ተምሮልሃል። ዱንያ ላይ ሳሉ በጀነት ውስጥ ወንዝን ያዘጋጀላቸው ኢስራን ሲድረቲል ሙንተሃ የተባለችዋን እኮ ሙንተሃ ድረስ ሀታ ጅብሪል አልወጣም ይባላል። የሰማይ መጨረሻውን ጅብሪል አልወጣም ይባላል። አያችሁ? ሲድረተል ሙንተሃ የሚባለውን ቦታ ሀታ ጅብሪል በዚህ ሁኔታ ያሉ ትልቅ መቃም ያላቸው ነቢይ ለይል ተረካዛቸው እስከሚደማ ሀታ ወረመት ቀደማ ተረካሳቸው እስከሚደማ ድረስ ይሰግዱ ነበረ። አላህን በሚገርም ኢንጌጅመንት ነበረ ዒባዳ የሚያደርጉት። ዝንፍ ሳይሉ ረህማቸው ሳይጠፋ ሀምብል ሆነው ባል ሲሆኑ ምርጥ ባል፣ ወንድም ሲሆኑ ምርጥ ወንድም፣ የሀገር መሪ ሲሆኑ ምርጥ ሆነው በዚህ ሁሉ ውስጥ ሆነው አንድ ቀን አይሻ በጣም ገረማት። ጠየቀቻቸው፣ አንተ ያ ረሱላላህ፣ አንተ ያ ረሱላላህ አለይሂ አፍደሉ ሰላቱ ወሰላም ቀድ ጉፊረ ለከ ማ ተቀደመ ሚን ዘንቢን ወማ ተአኸር። አላሁ ስብሓነሁ ወተዓላ ያለፈና የሚመጣውን ወንጀል ምሮልህ ሲያበቃ ለምንድን ነው በዚህ ልክ ተረከሰ እስከሚደማ ድረስ ላይ ለምሰግደው ኢባዳ የምታደርገው ብላ ጠየቀቻቸው። የአላህ መልእክተኛ አለይሂ አፍደሉ ሰላቱ ወሰላም የሚገርም መልስ ነበር የሰጧት። አፈላ አኩነ አብደን ሸኩር። ሱብሓነላህ። አንቺ አይሻ ሆይ ታዲያ ይህንን ላደረገልኝ አላህ አመስጋኝ ባሪያ አልሆን እንዴ? ሹፍት ኬፍ አመስጋኝ ለማመስገን ነው። አንድ ሰው እኮ
ማመስገን የሆነ ነገር ካገኘ በኋላ ነው የሚያመሰግነው። እሳቸው ተረጋግጦላቸው የጀነት ሆነው ፍርዶስ ለዓላ ከጀነትም ያማረችው ጀነት ላይ ሆነው በዱንያ ተረጋግጦላቸው መረጋጋት እየቻሉ አላህን በዚህ ልክ ከተገዙት እኛ ደግሞ የጀነት እንሆን የጀሃነም ቀብራቸው ምን ሪያዲል ጀና ከሆነ ነው ወይስ ከጀሃነም ጨፌ ከሆነው ያልታወቀው ደግሞ በምን መልኩ ነው አላህን መገዛት ያለብን? በምን መልኩ ነው በራሳችን ቢዚ መሆን ያለብን ስንባል እንግዲህ ሁላችንም ነፍሳችንን ሂሳብ ማድረግ አለብን ማለት ነው። ስለዚህ ከረሱሉ ሰለላሁ ዐለይሂ ወሰለም ብዙ ነገር እንማር። ነፍሳችንን ሁሌ ከፍ ከፍ ልትል ስትሞክር አደብ እናስይዛት፣ አደብ እናስተምራት። ቁርአን ላይ ሙሽፊቂን የሚል ቃል አለ እና አይሻ ረዲየላሁ ዐንሃ ስለሱ ስትናገር ሙሽፊቂን ማለት ተጨናቂዎች ማለት ነው። አላህ ሙሽፊቂን ሲል ማንን ነው የሚያናገረው ብለው ጠየቋት። ሙሽፊቂን ተጨናቂዎች ማለት እነዛ የማይሰግዱትን የማይዘክሩትን ከአላህ የራቁትን ነው። እነሱን ነው። ማንን ነው ጀሃነም እንገባለን ብለው የሚጨነቁትን ነው። እነማን ላ አይደለም አለች። አላህ ሙሽፊቂን ያላቸው ቀርተው ዘክረው ሰደቃ ሰጥተው በአላህ መንገድ ለፍተው ይቀበለን ይሆን አላህ ፊት የሰራነው ስራ እንደው ተቀባይነት አግኝቶ ይሆን? ሙእሚን ብሎ ማለት እንደዛ ነው አሉ። ይሰግድና ያ ረቢ አላህ ሰላቴን ተቀብሎኝ ይሆን? እንደው ለአላህ ሱብሓነሁ ወተዓላ ክፍል የሚመጥን ሰላት ሰግጄ ይሆን? እንደው አቀራሪ ልክ ይሆን? ሰደቃዬ ልክ ይሆን እያሉ ኢባዳ ሰርተው ጭራሽ ደግሞ አላህ ተቀብሎኝ ይሆን ብለው የሚጨነቁትን ነው። ያችሁ በራሳችን ቢዚ መሆን እንልመድ በኢባዳችን። ዛሬ አንድ ነገር ካሻሻልን ነገ የሆነ ነገር ለማሻሻል ቁርአን እየቀራን ካልሆነ ቁርአን መጀመር፣ ዚክር ላይ ከሰነፍን ዚክሩ ላይ ለመበርታት፣ ቁርአን ቀርተን ከሆነ ኪታብ መቅራት። ይሄ ዲን በጣም ብዙ ኃላፊነት አለበት። የሚያስተምር የሚያስቀራ፣ ከሰዎችን ከፈሳድ የሚያወጣ ብዙ ሰዎች ያስፈልጉ። እርስ በርሳችን ግን በማይሆን በማይረባ ነገር ቢዚ ከሆነን ወላሂ ነፍሳችንን ማናድንም ሰዎችንም አናድንም። ስለዚህ እባካችሁ እኔንም እናንተንም አደራ ምለው በተቻለን አቅም በነፍሶቻችን ላይ ቢዚ እንሆን። ነፍሴ ምን ያህል ተለውጠሻል? ዛሬ ምን ያህል ቀርተሻል? ዛሬ ምን ያህል ወደ ሂጃብ ወደ ትክክለኛ ሂጃብ። ሱብሃንአላህ ዛሬ እኮ እኛ ወላሂ በነ አይሻ ሂጃብ ስንቃኝ እና አይሻ በሚለብሱት ሂጃብ ስንቃኝ ረዲየላሁ ዐንሃ ወላሂ በጣም ያስፈራል። አይሻ አንድ ቀን አለቀሰች። ምን ነው ብለው ሲጠይቋት አይ የምሞት ቀን እኮ ጀናዛዬን የሚሸከሙት አጅነብዮች ናቸው ብላ ስለምትሞተው ቀን አጅነቢ ስለሚሸከማት እትኸየሉ እነሱ እኮ ከመሸፋፈናቸው የተነሳ አንድ ሰሃባ ሲናገር ከመሸፋፈናቸው የተነሳ አንዳችን ውጪ ላይ ሚስቱን ወይም እህቱን ቢያይ አያቃትም ከመሸፈኑ የተነሳ። አያችሁ በእነሱ ሂጃብ እኛ ስንቃይ በጣም ወላሂ ይከባድ። ስለዚህ በተቻለን አቅም ኢንሻአላህ ነፍሳችንን ወደ አላህ ለማስጠጋት እንሞክር። በራሳችን ቢዚ ለመሆን እንሞክር። በእጃችን ላይ ባለው ሞባይል ወደ አላህ እንጠጋበት። ወላሂ ጉዳችን ነው የሚፈለው። አሁን በያዝነው አያያዝ ይሄ ሞባይል በጣም ወላሂ ለአዚም ከአላህ ማራቅ ብቻ አይደለም አብዛኛውን ሰው ዲፕሬሽን ውስጥ ነው። አብዛኛው ውስጥ ራሱን አጥፋ ይለዋል። አብዛኛውን ሰው ገይነቱን ነፍስ በነፍስ መብቃቃት ባለው ነገር መብቃቃት። ይኸው ሚዲያው ሁሉ ውድድር፣ ኮምፒቲሽን፣ የፋሽን ሐራራ፣ የሆነ ነገር ሐራራ፣ የመጅሊስ አረቢያ መቀየር፣ የእንትን መቀየር፣ በቃ የመኪና መቀየር። ዱንያው እኮ ተጠልቶ አይደለም ነገር ላይ ብቻ ነው ፎከስ የሚያደርጉት። በቃ ማቴሪያሊስት ሆነናል። ወላሂ ለአዚም እንደዛ መሆኑ እኮ ደስታ አጣን። ወላሂ ቪትስ ስትንገዛ የሆነ መኪና፣ ከዛ የሆነ መኪና፣ ከዛ የሆነ መኪና፣ ቪይትን ብንገዛ አሁንም ያው ነን። እንዴት አንድ ሙስሊም አላ ቢዚክሪላሂ ተጥመኢኑል ቁሉብ ከተባለ በኋላ እንዴት በዚህ ልክ ተጨነቅን? እንዴት ዚክር ማድረግ በጣም ከጭንቅ ያወጣል እያሉ የአላህ መልእክተኛ እያስተማሩን እንዴት ዱንያ በዚህ ልክ እንዴት አላህን
ረስተን ራሳችንን አጠፋን? እንዴት በዲፕሬሽን አለቅን? ስጁድ የሚባል ነገር አላህ ሰጥቶን፣ ስጁድ ውስጥ ያለው እኮ ራሃ፣ ስጁድ ውስጥ ያለው እኮ ጡማአኒና፣ እንዴት ያንን ነገር ኢንጆይ ማድረግ አቃተን? የሚገርማችሁ ማለት ነው ተጅሪድ የሚባል ኪታብ ላይ የቡኻሪ ሙክተሰር ነው። ቡኻሪ ኪታብ አጠር ተደርጎ የተጻፈበት ላይ ነውና ባቡ ስጁድ የሚል አንድ ሐዲስ ባለፈው አይቼ በጣም ነው የገረመኝ። ወላሂ ነው የምላችሁ። ሰውየው ጀሃነም ገብቷል እና ካነ ሚነ ሳጂዲን ስጁድ ያደርጋል አረፍቲ። ከዛ አላህዬ ይለዋል፣ እሳቱ ነበልባሉ ስላስቸገረኝ እንደው ፊቴን ዘወር አድርግልኝ ይለዋል፣ አላህን ማለት ነው። የስጁድን ፈድል ነው የምነግራችሁ። አላህም እሺ ይልና ፊቱን ያዞረዋል። ከዛ አሁንም ይቆይና አላህዬ እንደው ከዚህ ካለሁበት ትንሽ ፈቀቅ አድርገኝ ይለዋል። አሁንም ያርቀዋል። አላህዬ እንደው ከዚህ ከጀሃነም እንደው አስወጣኝ። ሌላ ነገር ይሄንን ጥያቄ አጠር አድርጌ ነው የምነግራችሁ። ይሄን ነገር እንትን ሲል እየማለ ነው። ከዚህ በኋላ እኔ ምንም አልጠይቅህም ከእሳቱ ብቻ ዘወር አድርገኝ ይለዋል። አላህም ቅድም እኮ ምለህ ነበር አልጠይቅህም ግን እሺ ይልና አሁንም መላኢካዎችን ያዛቸዋል። አሁንም እንደው ከዚህ ብቻ አውጣኝ ይለዋል። አሁንም ቅድም አልማልክም ነበር አሁን እያለው ግን ጌታዬ ከዚህ በኋላ አልጠይቅህም አስወጣኝ ይለዋል። ከዛ ከጀሃነም ያስወጣ። ከዛ አላህዬ እኔ ሌላ ነገር አልጠይቅህም በቃ ፊቴን ግን ወደ ጀነት አዞርልኝ። ከጀሃነም ከወጣ በኋላ ነው የምነግራችሁ። ቅድም እንደዚህ አልልም ብለህ አልነበረ? አዎ ብዬ ነበር ግን እንደው በቃ ፊቴን ብቻ እንደው ሊያው ቢያንስ አላህዬ አስጠጋኝ ይለዋል። እያለ መጨረሻ ላይ አላህ ራሱ ይገረማል፣ ይስቃል። አላህ ግን መጨረሻ ላይ ጀነት ያስገባዋል። አያችሁ ወላሂ ነው የምላችሁ። አላህ ማለት እንደዚህ አይነት ጌታ ነው። አንድ ጊዜ አጥርተሽ ባረክሹ ስጁድ ለአላህ ብለሽ የሆነ ቀን የሆነ ሰው ጨንቆት ለሆነ ሰበብ በወንሽው የሆነ ቀን ለአላህ ብለሽ የሆነ ሐቅሽን በተውሹ የሆነ ቀን ለአላህ ብለሽ አውፍ በተባ የሆነ ቀን ለአላህ ብለሽ አውፍ በተባ ቀን ለአላህ ብለሽ ባልሽ ለባልሽ የሆነ ዙልሙን በተውሽለት የሆነ ቀን ለእናትሽ ብለሽ የሆነ ዋጋ በከፈልሽው። አላህ እኮ እንደ ሰው አይደለም ወላሂ። ኢነ አላህ ላ ዩዲኡ አጅር አልሙሕሲኒን። አላህ እኮ ሰው እኮ ነው ውለታ የሚበላው። አላህ እኮ ላ ዩዲኡ አይተውም፣ አያበላሽም፣ አይረሳም አጅር አልሙሕሲኒን ያሳማሪዎችን መቼም። ወላሂ ነው ምላችሁ አላህ ከሃዲ ጌታ አይደለም። አላህ ሁሌም ኢነል ኢንሳነ ኹሊቀ አኑዳ ችክ ያለ ፍጥረት የሰው ልጅ ነው። አኑድ የሆነ ከሃዲ ከፉር የሆነ የሰው ልጅ ነው። አላህ አይረሳም። እና ያ ሰውዬ ጀሃነም ገብቶ አመድ የነበረ እንደገና አስነስቶት እንደገና ሱብሃንአላህ። ሐቂቀተን በጣም ነው የሚያጅበኝ ሐዲስ። በቃ እኛ ቢያንስ በቀን አምስት ጊዜ ለአላህ በአምስት ወቅት ውስጥ እንሰግዳለን አይደል? በዛ ወቅት ላይ አቅረብ የኩነ ሊረቢሂ የሰው ልጅ በጣም ለጌታው ቅርብ ከሚሆንበት ሰዓት አንዱ አሉ የአላህ መልእክተኛ ስጁድ ላይ ነው አሉ። በዛ ሰዓት አላህ ጋር በጣም አውሩ። በዚህ አጋጣሚ ስጁድ በጣም ለራስ ምታት በጣም መድኃኒት ነው። የተረጋገጠ አሁን በሳይንስ የተረጋገጠ ነው የምነግራችሁ። እና ሁላችንም በሰላታችን ዋርኒንግ ሰጠኝ። ተባርጉት አንዴ ጋይስ ያላ ተባርጉት። በራሳችን ውስጥ በላይፋችን ውስጥ በኢባዳችን ውስጥ በቃ ተርኩሁ ማላ ያኔ ያሉ አይደል? በቃ የሰው ልጅ ኢማኑ ማማሩ
የማያገባውን ነገር